ሰላም ክቡራትና ክቡራን የሰላም ፕረስ ተከታታዮች ለዛሬ አዳዲስ መረጃዎች ይዘን መጥተናል። በዛሬ ቆይታችን ስለ ሶስት ዋና ነገሮች እናወራለን። የመጀመሪያው ጀነራል ጻድቃን ገብረትንሳኤ ስመገናናው ጌታቸው አሰፋ ለብዙ ዓመታት የኢትዮጵያ የደህንነት ኃላፊ የነበረው ሊገድለኝ ይፈልጋል ወይም ደግሞ ሊረሽነኝ ይፈልጋል በሚል አንድ በትግርኛ ሚዲያ የሰጡት አስተያየት በጣም አነጋጋሪ ሆኖ ቀጥሏል። ስለዚህ ጉዳይ እናወራለን። ከዛ አልፈን ደግሞ የአሜሪካ መንግስት ነገ ልኡካኑ ወደ መቀሌ ሊልክ ነው። ምን አይነት ሀሳብ ይዘው ይሄዳሉ ወይም ደግሞ ለምን ምክንያት ነው ወደ መቀሌ የሚሄዱት የሚለውን ይሄ ነገር እናነሳለን። ከዛ አልፈን ደግሞ የህወሓት የፖለቲካውና የወታደራዊ መሪዎች እያደረጉት ያሉት የጦርነት ቅስቀሳና የጦርነት ዝግጅት መሀል አድርገንም የምናካፍላችሁ ይሆናል። እስከ የመጨረሻ ቆይታችን አብራችሁን እንድትቆዩ ነው የምንጋብዛችሁ። ነጋሲ ከላይ ከእናንተ ጋር ቆያለሁ። ለሚዲያችን ሰብስክራይብ እያደረጋችሁ ከዛ ደግሞ የዚህ ሚዲያ ተደራሽነት እንዲሰፋ ለምንሰራው ፕሮግራሞች ሁሉ ላይክ፣ ሼር እያደረጋችሁ ከኛ ጋር ቀጥሉ። ምናልባት መጀመሪያ የምናደርገው ስለ የህወሓት ፖለቲካውና ወታደራዊ መሪዎች እያደረጉት ያሉት የጦርነት ቅስቀሳና የጦርነት ዝግጅት መሀል አድርገን የምናወራችሁ ይሆናል። አሁን ትግራይ የሰማዕታት የሚከበርበት ነው ወይም ደግሞ የሰማዕታትን ቀን ነው ዛሬ 15 ሰኔ ማለት ነው። ይሄ መድረክ ሁላ ህዝብ እየሰበሰቡ ሰማዕታትን እንዘክር ያሉ፣ ነገር ግን የጦርነት የቅስቀሳ መድረክ እያደረጉት ነው ያሉት በሁሉም ከተሞች። ሰራዊት የሚሰበስቡ በፖለቲካ ዊንግ ያሉ ቢሆንም በሚሊተሪ ዊንግ ያሉ ቢሆኑ አሁን ሁሉም የሰራዊት አዛዥ ሆኖም ሰራዊት ብቻ አይደለም አሁን የሚሰበስቡ። እንዲያውም ከፖለቲካ መሪዎች ወይም ደግሞ ከየህወሓት ካድሬዎች ውጪ አሁን ለህዝቡ እየሰበኩ ያሉት ወይም ደግሞ ፕሮፓጋንዲስት ሆነው ያሉት የሚሊተሪ መሪዎች ናቸው። ህዝብ ሳይቀር ነው የሚሰበስቡት። ጭራሽ ወታደር በሌለበት ራሱ የአካባቢ ነዋሪዎች፣ የከሌ ወረዳ አመራር፣ የከሌ ዞን አመራር ምናምን እያሉ ህዝቡ ሳይቀር እየሰበሰቡ ነው የጦርነት ቅስቀሳ እያደረጉ ያሉት። አሁንም ቢሆን አሁን የሰማዕታት ዝክር ተብሎ በሚደረግበት ራሱ ህዝቡና ሚሊተሪው አብረው ነው የሚሰበሰበው። ስለዚህ ስለ ህዝቡ የሚያወሩት ነገር ወይም ደግሞ ለህዝቡ የሚነግሩት ነገር ደግሞ ስለ ጦርነት ነው፣ ስለ ልማት አይደለም። ስለ እንዴት አድርገን እንሻገር ነው፣ ስለ እንዴት አድርገን ፕሪቶሪያ እናስቀጥለው ነው፣ ወይም ደግሞ እንዴት አድርገን የተፈናቀለ ማህበረሰብ እንመልስ አይደለም፣ ወይም ደግሞ እንዴት አድርገን በወራሪዎች የተያዘ የትግራይ መሬት እንመልስ አይደለም። አሁን የሚያወሩት እንዴት አድርገን ጦርነት እናስቀጥል ነው። እንዴት ከፋኖ ከሻዕቢያ እንዲሁም ደግሞ ከኋላ ያሉ ሱዳንና ግብጽ ያሉ አገሮች ሆነን እንዴት አድርገን ኢትዮጵያን ገብተን ወይም ደግሞ የኢትዮጵያ የ4 ኪሎ ዙፋን እንዴት አድርገን እንመልሰው። ሌላ ህልምም የላቸው። የሚያወሩትም እሱ ነው። አሁን ብዙ ጊዜ ስለ የምዕራብ ትግራይ ጉዳይ እንደ ኬስ ተደርጎ የህወሓት መሪዎች ሲናገሩ እንሰማለን፣ ፖለቲካ መሪዎች እና ወታደራዊ መሪዎች። ነገር ግን የነሱ ኬዝ አይደለም፣ የነሱ ጥያቄ አይደለም። ስለ ምዕራብ ትግራይ ቢመለስም ባይመለስም ለነሱ ደንታቸው አይደለም። አይተናቸዋል፣ በግብር ራሱ አይተናቸዋል። የሚመለስበት እድልም ነበረ፣ ህዝቡ ይሁን መሬቱ የሚመለስበት እድል ነበረ። ያ ሁሉ ያበላሹት እነሱ ናቸው። ለምን ሲሉ ለፖለቲካው ጥቅማቸው ሲባል፣ ለስልጣናቸው ሲባል 2013 ራሱ አብዛኛው የትግራይ አካባቢ ነፃ ሲወጣ ወደ ሰሜን ሸዋ ነው የገሰገሱት። ሰራዊቱም ወደዛ እንዲዘምት ነው ያደረጉት። ምዕራብ ትግራይ ግን ያኔ ነፃ መውጣት ይችል ነበር፣ ወደዛ መዝመትም ይቻል ነበር፣ ሰራዊትም አቅም ነበረው። ያ ሁሉ ትተው ነው ወደ የ4 ኪሎ ዙፋን እየሄዱ ያሉት። እነኚህ ሰዎች ሙተውም ቢሆን የ4 ኪሎ ዙፋን ነው እያሰቡ የሚመጡት። በእንቅልፋቸውም በህልማቸውም የሚታያቸው ነገር ቢኖር ያ የ4 ኪሎ ዙፋን፣ ያ 27 ዓመት ወይም ደግሞ 30 ዓመት የቆይበት የኢትዮጵያ ስልጣን እሱ ነው የሚታያቸው። ተመልሰው ደግሞ ወደዛ እንዲመጡ ነው እንጂ ስለ ምዕራብ ትግራይ ሀገረ ትግራይ ምናምን የሚሉት የእነሱ ፕሮጀክት አይደለም፣ የእነሱ ሀሳብም አይደለም፣ አስበውበትም አያውቁም። ህዝቡ ለማሳመን ግን ያ የህዝቡ ይቀሰቅሳል ወይም ደግሞ የህዝብ ስሜትን ያነሳሳል የሚሉትን ነገር እያነሱ ነው። በዛ ልክ ከኛ ጋር ዝመት ወደ ጦርነት ነው የምንሄደው፣ ሌላ አማራጭም የለንም፣ ጠቅልለው ነው ይሄ ነገር ነው የሚናገሩት። የሆነ ነገር ወደ እነሱ የሚመጣ የሆነ ነገርም ወደ ህዝቡ እንደመጣ ነው የሚነግሩት። አሁን የቅርቡ የአሜሪካ የቪዛ ክልከላ ራሱ እኮ ለመሪዎቹማ ምንም ማለት አይደለም አሉ። ምንም ማለት አይደለም ለነሱ አሜሪካ ቢሄዱም ባይሄዱም አሉ። ልጆቻቸው አሜሪካ አሉ፣ እነሱ ዲፖርት ቢደረጉም ወደ ሌላ ሀገር ነው የሚልኳቸው። ስለዚህ ይሄ የቪዛ ሪስትሪክሽን ኢምፕሊኬሽኑ ለመሪዎቹ ሳይሆን ለህዝብ ነው። አሁን ህወሓት እየተጠቃ ነው፣ የህወሓት መሪዎች እየተጠቁ ነው። የህወሓት መሪዎች ደግሞ ብቸኛ የትግራይ ህዝብ ወኪል ናቸው። እነሱ ከሌሉ ትግራይ የሚባል ነገር የለም፣ የሚመራውም የለም፣ ስለ ጉዳይ የሚከራከርለት አካልም የለም። አሁን ስለ የትግራይ ህዝብ ጥብቅና በሞኖፖሊ የያዘው እሱ ነው። እንደዛ ቫንጋርድ ፓርቲ ምናምን እያሉ ይሄርት ያሉትም በዛ ልክ ነው የመጡበትም እንደዛ በኢትዮጵያ ሀገራዊ ዙፋን በነበሩበት ጊዜም እንደዛ ነው ሲያስቡት የነበር።
ህወሓት ነው እንደፈለገ የሚያደርገው የነበረው። ሌላው አጫፋሪ ነው፣ አጃቢ ነው። መወሰንም አይችልም ማለት ጠንካራ ሰዎች አልነበሩም የሚከራከሩ ምናምን ማለት አይደለም። ግን ሲወስን የነበረው እሱ ህወሓት መራሹ ኢህአዴግ ምናምን ተብሎ ነው የሚጠራው የነበረው። አሁንም በትግራይ ውስጥ ከኔ ውጭ ለዚህ ህዝብ የሚገዛው የለም፣ የሚመራው አይደለም የሚገዛው የለም። ምናልባት ይሄ የጦርነት ቅስቀሳ የጦርነት ዝግጅት በዚህ ብቻ የሚገለጽ ሳይሆን ሰራዊትም እስከ መሸጥ ደርሰዋል። ወደ ሱዳን የአርሚ 13 ወታደሮች ወይም ደግሞ ሰራዊት ወደዛ አሳልፈው ወደ ሱዳን ሽጠዋል። ለአንድ ታጋይ ወይም ደግሞ ለአንድ ወታደር $200። ነገር ግን ለእግረኛው ወይም ደግሞ ለአጋር ሰራዊት የሚሰጠው $50 ነው። $150 ደግሞ መሪዎቹ ይጠቀማሉ ማለት ነው፣ ያተርፋሉ ማለት ነው ከእያንዳንዱ ታጋይ። እንደዛ አድርገው ሰራዊቱም እስከ መሸጥ ደርሰዋል ማለት ነው። ይሄ ነው እያደረጉት ያሉት። የጦርነት ቅስቀሳው የጦርነት ዝግጅቱ ከዚህም በላይ ነው። ትናንትም በራያ አካባቢ የአፋር አጎራባች አካባቢ ሞርታርም ሲተኩስ ነበር፣ ብዙ ትንኮሳዎች ሲያደርጉ ነበር። ምናልባት እዛ የለውጥ ታጋይ የሐራ መሬት የምንላቸው የትግራይ ታጋዮችም አሉ፣ መከላከያም አለ፣ የአፋር ልዩ ኃይልም አለ። ወደ እነሱ ነው የተኮሱት። ምላሽ አልተሰጣቸውም። ምናልባት የአፋር ልዩ ኃይል ትንሽ ምላሽ ሰጥቶ እንደነበር ነው እዛ አካባቢ ካገኘነው መረጃ ያረጋገጥ ነው። እንዲህ አይነት የጦርነት ቅስቀሳና የጦርነት ዝግጅት እያደረገ ነው። አይቀርም ይሄ ጦርነት ብሎም ህዝቡም እየሰበከ ነው። ህዝቡም ያለ አማራጭ መመከት ነው ወይም ደግሞ ወደ ጦርነት መግባት ነው። ያለን ጥያቄ ራሱ መመለስ የምትችለው በዛ ነው። አሁን የህዝብ ጥያቄ ይዞ ማለት አይደለም፣ ግን በዛ ልክ ሊያሳምኑት ማለት ነው። ጭራሽ አሁን አዋጅም አውጥተው ይሄ የወታደራዊ አፈሳ ወይም ደግሞ የወጣቶች አፈሳ በህግ ለማስደገፍ አንድ አዋጅ አውጥቷል። በሞት የሚያስቀጣ አዋጅ ማለት ነው። ስለዚህ የጦርነት ቅስቀሳውና የጦርነት ዝግጅቱ በሁሉ አንግል ነው እያደረጉት ያሉት። መጨረሻ ምንድነው የሚሆነው? የኢትዮጵያ መንግስት ምን አይነት ምላሽ ይኖረዋል? የትግራይ ወጣቶች ወይም ደግሞ የለውጥ ፈላጊዎች እንቅስቃሴ ምን ያደርጋል? ምናየው ይሆናል። አሁን የአሜሪካ መንግስት ነገ የልዑካን ቡድኑ ወደ መቀሌ እየላከ ነው። አሁን ለምን ምክንያት ነው የሚሄዱት የሚል የታወቀ ነገር ነው። አሁን ህወሓት ይዞት ያለው የጦርነት ቅስቀሳና የጦርነት ዝግጅት የታወቀ ነው። ይሄ ደግሞ ከትግራይ አልፎ ከኢትዮጵያም አልፎ ቀጠናዊ ትርምስ፣ ቀጠናዊ አለመረጋጋት የሚያመጣ ስለሆነ ብቻቸውን ሆነው እያደረጉት ያሉት ነገርም ስላልሆነ ማለት ነው በውጭ ኃይል ጫንቃ ላይ ተንጠልጥለው ነው እያደረጉት ያሉት። ሻዕቢያም አለ፣ ሱዳንም አለ፣ ግብፅም አለ፣ ሌሎች ኃይሎችም አሉ። ስፔሻሊ ደግሞ በውስጥ ኢትዮጵያ ወይም ደግሞ በኢትዮጵያ ውስጥ ያሉ ኢንሰርጀንሲ የሚያካሂዱ ወይም ደግሞ ምንድነው አማጺ ናቸው የሚባሉት ከነሱ ጋርም ተባብሮ አገራዊ ዙፋን በትጥቅ ትግል መልሼ አመጣለሁ ብሎ እየተንቀሳቀስ ነው ያለው። ስለዚህ ይሄ መታገስ ስላለበት ማቆም ስላለበት የቪዛ ሪስትሪክሽን አድርገዋል። ከዛ አልፎም ደግሞ ለማስጠንቀቅ የሄዳችሁት ያላችሁት መንገድ ለእናንተ የሚያጠፋ ነው፣ ለሀገርም አይጠቅምም፣ ለህዝብም አይጠቅምም ብለው እነሱ ለማስጠንቀቅ እየሄዱ ነው። ነገ እለት ይሄዳሉ ማለት ነው። ምናልባት የአሜሪካ መንግስት አሁን ያዘጋጀው የልዑካን ቡድኑ ከየት ነው የሚመጡት፣ እነማን ናቸው፣ ምን አይነት ስብጥር ይኖረዋል የሚል እስካሁን የወጣ ነገር የለም። ምናልባት ከኢትዮጵያ ውስጥ ያሉ የአሜሪካ ኤምባሲ አምባሳደር ማሲንጋ ናቸው ወይም ደግሞ በቀንድ አፍሪካ ያሉት ተወካዮች ናቸው፣ እነማን ናቸው የሚሄዱት የሚል እስካሁን የወጣ ነገር የለም። ነገ ነው የሚታወቀው እነማን ይሄዱ ምናምን የሚባለው ነገር። ነገ መቀሌ ይገባሉ። መቀሌ ገብቶም ደግሞ ከህወሓት ዋና መሪዎች ስፔሻሊ ደግሞ ከፖለቲካዊ መሪዎቹ ሊገናኙ ይችላሉ ተብሎ ነው የሚጠበቀው። ሌላም የሚያገኙት ነገር የለም። መንግስቱም አፍርሰውት ስለሆነ የራሳቸውን የሽፍትነት መንግስት ተክለው እየተንቀሳቀሱ ስለሆነ ለነሱ አግኝተው የመጠንቀት አድርሰው ይመጣሉ ተብሎ ይጠበቃል ማለት ነው። አሁን አነጋጋሪ ሆኖ ያለው ወደ ጀነራል ጻድቃን አስተያየት ስንመጣ ደግሞ በቲቢኤስ ቴሌቪዥን የሚባለው በትግርኛ ቋንቋ የሚያዘጋጅ ነው። ዩቲዩብ ቻነልም ነው፣ የሳተላይትም ነው። ከፍተኛ ተደማጭነት ያለው ቲቪ ነው በትግራይ ወይም ደግሞ ሚዲያ ነው ማለት ነው። በዛ ላይ ቀርበው ያሳለፉት መልእክት አለ ስለ የትግራይ ያለው አጠቃላይ ሁኔታ፣ ቲፒኤልኤፍ የመጣበት አመጣጥ፣ ከዛ አልፎ ደግሞ አሁን እያደረገው ያለው ነገር የፕሪቶሪያ ስምምነትን ከማፍረስ አንጻር አሁን የፕሪቶሪያ ስምምነት ባለ ንብረትነት ወይም ደግሞ ማን ነው ተደራዳሪ ወይም ደግሞ ዋንነት መውሰድ ያለበት የሚለውን አነጋጋሪ ሆኖ እየቀጠለ ነው። ስፔሻል ደግሞ ህወሓት በህግ ከተሰረዘ በኋላ ወይም ደግሞ አልተመለሰለትም፣ ህጋዊ ፓርቲ አይደለም። አሁን ከዛ አልፎ ደግሞ ፕሪቶሪያ አፍርሶ በአዋጅም አስነግሮ እየሄደ ስለሆነ አሁን ፕሪቶሪያ የሚቀበለው ማን ነው? ያ ስምምነት መቀጠልም ስላለበት ለትግራይ ህዝብም የሚበጅ ስለሆነ በምን አኳን ነው መቀጠል ያለበት የሚለውን ብዙ ሀሳብ የተነሳበት ነው። በትግርኛ ነው ኢንተርቪው ያደረጉት። አሁን እዛ ላይ ያነሱት ነገር ግን ለብዙ ሰዎች አነጋጋሪ ሆኖ እየቀጠለ እዛ ያነሱት ነገር ከ8 ዓመት በፊት የኢትዮጵያ ሁኔታ እየተበላሸ እየሄደ ሳለ ውጭ ሳሉ ማለት ነው ጀነራል ጻድቃን ገብረትንሳኤ ውጭ ሳሉ
አንድ ሀሳብ አጋርቼ ነበር ወይም ደግሞ በጽሁፍ ለብዙ ፖለቲከኞች ወይም ደግሞ ስለ ኢትዮጵያ ጉዳይ መልእክታቸው የሚባል ሰዎች ልኬ ነበር ይላሉ። ይሄ መልእክት ከ10 ዓመት በፊት አካባቢ ነው ይሆን ያለው። አሁን ይሄ መልእክት በብዙ ልሂቃን፣ በአማራ ልሂቃን፣ በትግራይ ልሂቃን፣ በኦሮሞ ልሂቃን የተለያየ አስተያየት ነበራቸው ይላሉ። አሁን ህወሓት ከጀነራል ጻድቃንም ጠብ ስለነበራቸው ስፔሻሊ ደግሞ ከ93 የነበረው አኳን የመጀመሪያ የኢትዮጵያ ኢታማጆር ሹም ነበር ኢህአዴግ ጊዜ ማለት ነው ጀነራል ጻድቃን ገብረትንሳኤ። ነገር ግን ከነመለስ በተነሳ ነው ተለይቶ ወደ ውጭ ሀገር ሄደው ማለት ነው። ስለዚህ ይሄ ጠብ ቀጥሏል። የህወሓት ሰዎች ያኔ ይሄ መልእክት ወይም ደግሞ ይሄ ጽሁፍ ይሄ ሀሳብ የጀነራል ጻድቃን እንደገና ተመልሶ መጥቶ ቂሙ ሊዋጣ ነው፣ እንደገና ስልጣን ሊቀማን ነው፣ ሊያጠፋን ፈልጎ ነው ብለው ነበር የተረጎሙታል። ከዛ አልፎ ደግሞ የአማራ ልሂቃን ደግሞ አሁን ወይም ደግሞ ያኔ ይሄደን ነው ወይም ምንድነው የሚባለው የነበሩት ልሂቃን ማለት ነው፣ ወይም ደግሞ የህወሓት አቻ የነበሩ ሰዎች ያሉት እነሱ ደግሞ ይሄ ሰውዬ ህወሓት እየወደቀች ስለሆነ ህወሓት እየሞተ ስለሆነ እሷን ለማዳን ነው የሀሳብ ይዞ የመጣው ብለው እነሱም በዚህ ተረጎሙት። ነገር ግን የተወሰኑ የኦሮሞ ልሂቃን ለንጮለታ ምናምን የሚሉ ጀነራል ጻድቃን እነሱ ጥሩ አድርገው ተቀበሉት፣ ወይም ደግሞ ልክ ሀሳብ ነው ያመጣው ብለው ተቀብለውኝ ነበር። ስለዚህ እነሱ ስለተቀበሉኝ ያኔ ኦነግ ውጭ ሀገር ሆኖ ሲንቀሳቀስ ስለነበር በኢትዮጵያ ፓርላማም አሸባሪ ተብሎ ወይም ደግሞ በኢትዮጵያ መንግስት በያኛው አሸባሪ ተብሎ ተፈርጆ ስለነበር ከነሱ ጋር ለመገናኘት ስለሚከብደኝ ለስብሐት ነጋ እናገርኩት ይላል፣ እንዲፈቅድላቸው ማለት ነው። አሁን ሄደው ከነ ለንጮለታም ተገናኝተው ኦነግም እንዲያግባቡ ማለት ነው። አሁን ወደ ውጭ መጥቶ ነበር ስብሐት ነጋ ለሕክምናና ከሚስቴ ጋር ወይም ደግሞ ከባለቤቴ ጋር ሁኜ አየሁት። ከዛ ሳናግረው እንደዛ እያሰብነውና ልምጣ፣ ስለዚህ ዝም ብዬ አንተን ሳላስፈቅድ ወይም ደግሞ የድህነት አካልም ሳላስፈቅድ ብመጣ ሌላ ችግር ነው የሚፈጠረው። ምክንያቱም ኦነግ አሁን በኢትዮጵያ መንግስት አሸባሪ ተብሎ ስለተፈረጀ ብለው ሀሳቤን አካፈልኩት እንዲፈቅድልኝ ወይም ደግሞ የድህነት ኃላፊው እንዲያናግርልኝ ነው የሚሉት። ምክንያቱም ጌታቸው አሰፋ እኔን ባገኘው አጋጣሚ ራሱ እንዲገድለኝ ነው የሚፈልገው ወይም ደግሞ እንዲረሽነኝ ነው የሚፈልገው። ከኔ በላይ የሚጠላው ሰው የለም፣ ለምን እንደሆነ ምክንያት አላውቅም የሚል ሀሳብ ነው የሰጡት። አሁን ያኔ ስብሐት ወይም ደግሞ ስብሐት ነጋ ሰጥቶኛል ያሉት መልስ ደግሞ ምንድነው የሚለው? እዛማ አትሄድም፣ ከኦነግ ጋር እገናኛለሁ ወይም ደግሞ ከነሱ ሰዎች ጋር እገናኛለሁ ብለህ ብትሄድ እኔ ደግሞ አሸባሪ ነው ብዬ አሳስርሃለሁ፣ ትታሰራለህ። ስለዚህ ይህ ሀሳብ ይዘህ ወደ ኢትዮጵያ እንዳትሄድ ብሎ ስብሐትም ከለከለኝ። ይህ ሀሳብ ሰጠኝ ወይም ደግሞ በዛቻ መለሰው ማለት ነው። ጌታቸው አሰፋ ግን ባገኘው አጋጣሚ ራሱ እንዲገድለኝ ይፈልጋል፣ እንዲረሽነኝ ይፈልጋል። ከኔ በላይ አብስቶ የሚጠላው ሰው የለውም፣ ለምን እንደሆነ ምክንያት አላውቅም አለው። ለምን ሊረሽነው እንደሚፈልግ፣ ለምን እንደሚጠላው፣ ለምን ሊገድላቸው እንደሚፈልግም ያስቀመጡት ሀሳብ ያለ ምክንያቱ አይገባቸውም ማለት ነው። ስለዚህ ጌታቸው አሰፋ ብቻ ነው ሀሳብ የሚያውቀው። ምክንያቱ ጌታቸው አሰፋ ሰው ሲገድልና ሲያስገድል የኖረ ሰው ስለሆነ ያው ለምን ምክንያት ነው ራሱ ነው የሚያውቀው። ስለዚህ እንደዛ አይነት ሀሳብ አጋርቶ የትግራይ ፖለቲከኞች ወይም ደግሞ በሶሻል ሚዲያ አነጋጋሪ ሆኖ እየቀጠለ ነው። ለዛሬ የያዝናቸው መረጃዎች እነኚህ ይመስላሉ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ክብረት ይስጥልኝ።